ውዶቼ እንግዲህ ያው ምንድነው የሚባለው ለመቀነስ ነው። በዚህ እየለካው ነው የምበለው ማለት ነው። ምክንያቱም በጣም እየወፈርኩ ስለሆነ በጣም እየወፈርኩና ቦርጫም ስለሆንኩኝ ማለት ነው። እንግዲህ ምግብ እየለካው ነው የምበለው ማለት ነው። ጋይስ ምግብ እየለካው እውነቴን ነው። በቅርብ እንደመቀነስ ተስፋ አደርጋለሁ። ቦርጬ በቅርብ እንደመቀነስ ተስፋ አደርጋለሁ ማለት ነው። ይሄ በዚች ሙሉ ነው የምበለው ማለት ነው። እኔ ዝም ብዬ ያገኘሁትን እየበላሁ ማለት ነው። ወፈርኩ ጋይስ፣ ወፈርኩኝ ጋይስ። እና አሁን ይበቃኛል። ይሄን ማለት ነው። ይሄንን እንደዚህ አድርጌ ማለት ነው። እንደዚህ ነው የምበላው ጋይስ። የእውነት ብታምኑ እንደዚህ ነው የምበላው ማለት ነው። ይሄንን እንደዚህ እንዳልወፍር ማለት ነው። ያ ገለብጣታለሁ። አሁን የምበላው ይሄንን ነው ማለት ነው ጋይስ። የምበላው ይሄንን ነው እንዳልወፍር ማለት ነው። እና አብረን እንበላለን። መልካም ቆይታ ጋይስ። እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እኔ ጋር ያለው ሰላም እናንተ ጋርም ሰላም እንደሚሆን ባለሙሉ ተስፋ ነኝ። የምወዳችሁና የማከብራችሁ እንግዲህ ዛሬ የምበላው ምግብ ቅንጬ ነው ማለት ነው። ቅንጬ የምበላው እንደ መግቢያው ላይ እንዳያችሁት ማለት ነው። መግቢያው ላይ እንዳያችሁት እንግዲህ ውፍረት ለመቀነስ እየለካሁ ነው የምበላው ማለት ነው። ከዛ ደግሞ ማታ ስፖርት እሰራለሁ ማለት ነው። እንግዲህ ለውጡን አብረን የምናየው ይሆናል። በወር ውስጥ እንግዲህ ምን ያህል እንደመቀነስ እኔ ኦፕሬሽን ሆኜ 8 ኪሎ ነው የጨመርኩት። ይሄ ደግሞ ለግሬ አይመከርም፣ ዶክተሩ ለግሬሽ አይመከርም ብሎኛል። ነግሬ ማለት ክብደት አይፈልግም ማለት ነው። ኦፕሬሽን ስለሆንኩኝ በብረት ነው እየተጓዝኩ ያለሁትና በዛ የተነሳ እንግዲህ ምግብ መቀነስ አለብኝ። ለጤናም ጥሩ አይደለም ብዬ አስባለሁ አሁን ላይ ማለት ነው፣ ሳስበው ስመራመረው ማለት ነውና አብረን እንብላ። የተባረከ ይሁን። ይሄን ይመስላል ጋይስ። አሁን ቅንጬ የሰራሁትን አሰራር የምትፈልጉ ከሆነ አረብ ሀገር የምትገኙ አብረን እንሰራለን ማለት ነው። ያው በፊት ሳህን ሞልቼ ነበር የምበላው፣ አሁን ነው ጋይስ። ካለቅጥ ሲበላ ራሱ ለጤና ጥሩ እንዳልሆነ ታውቃላችሁ። ምንነ የገጠር ልጅ ከሆናችሁ የገጠር ሰዎች ለምንድን ነው ብዙ ጊዜ በሽታ ያጠቃቸውም? ይሄ ታይፎይድ ካልሆነ ከጽዳት የተነሳ ካልሆነ እንዲህ ምግብ፣ ስኳር በሽታ፣ ደም ግፊት ምናምን ወዘተ አያጠቃቸውም። ለምን? በቃ ምግባችን በጣም ጥሩ ነው፣ ከኦይል የነጣ ነው ማለት ነው። እና እንግዲህ እዚህ ስደት ላይ ደግሞ በጣም ከባድ ነው፣ ሁሉም ነገር ያወፍራል። እኔ ደግሞ ቀስ ብሎ መብላት አልወድም ይመስለኛል። ቦርጬ ላይ ሄዶ ዘፍ የሚለው ትሉ ነው የምበለው። ግን ምግብ ስትበሉ በጣም ቀስ ብላችሁ መብላት ይመከራል በሳይንሱ ማለት ነው። ዛሬ ሮብ ነው፣ በዘይት ነው የሰራሁት። ይሄን ቅንጬ አሰራር የምትፈልጉ ካላችሁ ኮሜንት ላይ ጻፉልኝ፣ እሰራላችኋለሁ። በጣም ስፔሻል
ተንበረከከ። ይሄም ጋይስ ቤት እንዴት እንደሚያምር ብሉልኝ። የእውነት እንዴት እንደሚያምር እዚህ ውስጥ ያስገባሁት ምን ምን እንደሆነ ታውቃላችሁ? እንትን ምንድነው? ካሮት፣ ሽንኩርት፣ ትንሽ ዘይት፣ ከዛ ቲማቲም፣ ከዛ ነጭ ሽንኩርት ነው ይሄ ሮድ ሮስተር በጣም ነው የሚያቃጥለው እና በጣም ወደዋለሁ። ስፓይሰስ ማለት ነው። ሴትዮዋ ማነው የጨረሰው ሲባል ዞማ ነው የሚባለው። በዚህ ሶስ ማለት ነው። አንደኛ ተመጋቢ እኔ ነኝ። ከዛ ማነው የጨረሰው ሲባል ዞማ ይባላል። ከዛ ደብቅባት ትለዋለች ማለት ነው። አስር እኔ ግን ከደበቀበት ጎልጉያ አወጣዋለሁ። ከሌለ ራሱ በራሴ ብር ነው የምገዛው። ግን ለምን እገዛለሁ ማለት ከደሞዜ ለምን እነካለሁ? ከደሞዜ ለምን እነካለሁ? ፍሪ ተፈራርመን የምንመጣው ፍሪ ፉድ ነው የሚለውና ለምንድን ነው ከገንዘብ ያወጣለሁ ብዬ ከደበቀበት ፈልፍ ያወጣለሁ ማለት ነው። እኔ በነገሬ ላይ ምንም በምግቡ ሁኔታ ምንም አልፈራም። እኔ ሳንቲሟን ብሯን አለንካ እንጂ ማለት ነው ምግብ ምንም አይመስለኝም። ይሄን በላች ቢለኝ ምንም አይሞቀኝም፣ አይበርደኝም ማለት ነው። አልጨነቅም። ዋናው ነገር እኔ የሷን ነገር የምንድነው ልብስ ምናምን ሳንቲም ምናምን አልነካካበት። ምግብ ደግሞ እንዴት ይደበቃል? ግን በጣም ስለመጨረስባት ነው። አንዳንዴ እኔም ራሴ በራሴ እታዘባለሁ ራሴን ማለት ነው። አትንኪ የተባልኩትን ነገር ደግሞ እኔ አቤት ከልጅነቴም በጣም እንትን ነኝ ማለት አትንኪ የተባልኩትን ነገር መንካት ደስ ይለኛል። እና እዚህም መጥቼ እያስቸገርኩ ነው። በፍሪጁ እንትን ይጮሃል። ይቅርታ ጋይስ እየጨረስኩ ነው። ዋው
ተመስገን አምላኬ። እንግዲህ የዛሬ ምሳችን ይሄን ይሆናል ማለት ነው። ሌላ ጊዜ ደግሞ ለየት ባለ ነገር መጥቼ ካገኘው መጥቼ ፖስትላችኋለሁ። እስከዛ ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ሰፖርት እያደረጋችሁ አብራችሁ ቆዩ። እወዳችኋለሁ፣ አከብራችኋለሁ።